ያለ እናትነት ኦርቶዶክስ አትቀጥልም። ያለ እናትነት አገር አይቀጥልም። ያለ እናትነት ንግስና የለም። ያለ እናትነት ጥጵስና የለም። ያለ እናትነት ክህነት የለም። ያለ እናትነት ቤተክርስቲያን የለም። በነገራችን እየገባ ነው የጾታ ቅያሬው። አሁን ዘር መቀበል አያስፈልገኝም ዘር አቀባይ ነው መሆን ብሎ የተፈልፍሎ ይወጣና የወንዱ ተፈልፍሎ ቅያሬ ወደ ምዕራባዊው ይሄ መጥቷል። ሰይጣን እንደዚህ አላደረገም። ሰይጣን ከሰይጣን ሰው ብሷል ማለት ነው። በነገራችን አሁን ክርስቲያኖች አሁን በየቀኑ የክርስቲያኖች መከራ እንሰማለን። የሰዎች መከራ እንሰማለን። ልጅ እንደዚህ እየሆነ ነው ብላችሁ ሰማዕትነትን ታለማምዷቸዋላችሁ። ክርስቲያኖች እንዲሆኑ ነው ብላችሁ ሰማዕትነትን የሀገርን መከራ የወገንን መከራ የሚነግራለ ብቻ ለለቱ ሆኖ አይጉደል እንጂ ሁሉ ሰው እንደዚያ ነው ብቻ አሁን ምክንያቱም ሌላ ቦታ የሚመጣው መከራ ነገ እኛ የሚደርሱላ አይመስልንም፣ ግን እየደረሰ ያየ ነው። እናየ ባለቤቷስ ማን ነው? እሷ ማን ያሉ አንተ ዋሲ ማን ብለው ነው የሚጠሩ? ዋሲሁን ሶስት ጨመሩበት እንዲሁ ጨምረዋል። ዋሲ ሳይሉ መቅረቷት ደግ ነገር ነው። አንዳንድ ቀን ግን ወጣት እያሉ ዋስዬ መቼም አልሞከሩ የሎ ነበር። የፈረንሳዩ ጠቅላይ ሚኒስትር ወይም ፕሬዝዳንት ማን ነው ስሙ? እቺንማ ታውቃላችሁ። ሰይጣን እንደዚህ አላደረገም። ወደ ምዕራባውያኑ ስትሉ እንዲያውም ቅርብ ቀን አስቸላችሁ ነበር። ስሙን ላይ ይቆራረጣል አይለዚህ ግን የናንተ ነው። ግን የሌሎቹ ስሙን አሽቀባጠው እንደው በቃ ማረቅቤ ይጣፍጣል ሲጠሩ፣ ግን ከልብ ግን የለም አይደለም፣ ግን የለም አይተማመኑ። ብቻ እንደዚያ ነው። የሙሴን እናት እያነሳን ነበር እንዴት ታምር እንደሰራች እናትነት። እዚያ የሙሴ እህት ማርያም ነብይት ነበረች። ሴት ሆኖ የወንድ ነብይ አለ፣ የሴት ነብይ አለ፣ የሴት ጻድቅ አለ፣ የወንድ ጻድቅ አለ። ለምሳሌ ቅዱስ ጊዮርጊስ ጽላት ተቀርጾለታል አይደለ? ገርል አለው። የቅድስት አርሴማስ ገርል አላት፣ ምን አላት? ጽላት ተቀርጾላታል። በቤተክርስቲያን ውስጥ አርሎ የሚባል ነገር የለም። ሰዎች አሁን ዝም ብለው የሌለውን የማይኖሩበትን የሴት መብት የህፃናት መብት ግን እኮ የሌለውን ነው። ይኸው ደግሞ አሜሪካ ናት ነጋሪያችን። አሜሪካ በታሪኳ እስካሁን አንድም ጠቅላይ ሚኒስትር ሳይኖራት፣ ኢትዮጵያ ግን ገናና 12 ሴት ነገስታት ነበሯት። 46 የተለያዩ ንግስት በጣም ታላቅ ቆጥረን ነው። እንዲያውም እኮ ብሉይ ኪዳን ወደ ሀገራችን የመጣ በንግስት ሳባ፣ አዲስ ኪዳን ወደ ሀገራችን የገባ በንግስት ህንደኬ። እኛ እንዲያውም በሴቶች ነው የከበርን። ሀገራችን እንደዚህ ናት። ታሪካችን በሙሉ ወደ ኢትዮጵያ ስንመጣ ከሴቶች ጋር የተሳሰረ ነው። ግን አሁን መጥቶ የሴቶች የሌላቸውን ማለት ነው ነጋሪዎችም እነሱ በጎን እኮ ሌላ ስንት ነገር እያደረጉብን ማለት ነው። ስለዚህ ማርያም ነብይት ነበረች። ሌሎቹም እነ ነብዩ ኤልያስ ነብይ እንደሆኑት ሁሉ እነ ኢሳይያስ ነብይ እንደሆኑ ሁሉ በዚህ የምትመለከቷቸው በሙሉ ነበሩ። እዚያ ሕዝበ እስራኤልን ከሃማ የታደገቻቸው አስቴር ንግስትም ነብይትም ነበረች። አስቴር 8 ላይ የምናገኘው እስራኤላውያን በዓለም የሚኖሩ እስራኤላውያን በሙሉ ይጥፉ በተባለበት ዘመን በዚህ ዘመን ክርስቲያኖች በዓለም ይጥፉ አልተባለም። በነገራችን ላይ ለምሳሌ ሩሲያ የተወሰነኛ ልዩነት ከኛ ጋር አለ አንክድም፣ ግን ምዕራባውያኑ ዓለም በሙሉ የዘመተባት ምን ስለሆነ ነው? ትንሽ ኦርቶዶክስነት ስላላት ነው። በዚያን ጊዜ አይሁዳውያን በሙሉ በዓለም ይጥፉ እንደተባለው አሁንም ክርስቲያኖች በዓለም ይጥፉ በዓለም ነው። ይሄ እያየው ነው። በእነ ሶሪያ የሆነውን በእነ ህንድ የሆነውን በግብጽ ያሉ ክርስቲያኖች ምን እየሆኑ እንዳሉ በየመን ክርስቲያኖች ምን እንደሆኑ ሶሪያም ያ ሁሉ ዓለም ያቺ ሩሲያን ኦርቶዶክሳዊነት ስላላት እንዳሁኑ ማለት ነው። ተመሳሳይ ነው። በነገራችን ላይ በዚያ ዘመን አስቴር የምትባል ሴት በጥበበ እግዚአብሔር የንጉስ ሚስቱና ሆነች። በዚህ ጊዜ እስራኤላውያን በሙሉ እንዲገደሉ የእስራኤላውያን ጠበቃ አምባ የነበረው መርዶክዮስ ደግሞ እንዲሰቀል ሃማ አዋጅ አውጆ እያለ ራሄል ሳትፈራ ያለ ፈቃድ ወደ ንጉሱ አይገባም። ነገር ግን ጸለየችና ጾም ጸሎት። በነገራችን ላይ ክርስቲያኖች ከሁሉም በፊት ምን ሰራው ስራ በፊት ጾም ማዝ ይጠይቃል። ከልብ የሆነ ጾም ማለት ነው። በመጽሐፍ ቅዱስ የተለያየ ጾም ተመዝግቧል። ተገቢ ያልሆነ ጾም ሁሉ ሰው ለመግደል የተጾመ ጾም በመጽሐፍ ቅዱስ ተመዝግቧል። ሰው ለማጥፋት ማለት ነው። ለምሳሌ ናቡቴን ለማስገደል የተመዘገበ ጾም አለ። 2 ምናምንቴ ሰዎች ተነሱ ይላቸው ምናምንቴ ነው የሚላቸው በሐሰት ናቡቴ ጾም ሽሯል፣ እግዚአብሔርን ሰድቧል፣ ንጉሱን አቃሏል ብለው እንዲመሰክሩ በሐሰት። ስለዚህ የተለያየ የጾም አይነት በመጽሐፍ ቅዱስ አለ።
ሰራተኛን እየገፉ ሰዎችን እያስራቡ ብቻ እንዲህ የተባለ በኢሳይያስ 58 ላይም የጾም ተገቢ ያልሆነ ጾምና ተገቢ ያልሆነ ጾም ተመዝግቦና ተገቢና ተገቢ ያልሆነ። ስለዚህ ከሁሉ ነገር በጾም በጸሎት እግዚአብሔር መጠየቅ፣ በትዳር ህይወት ችግር ሲገጥመን፣ በልጅ አስተዳደግ ችግር ሲገጥመን፣ በዓለም እንደ ሀገርም እንደ የትኛውም ችግር ሲገጥመን ከልብ የሆነ ጾም ጸሎት ያስፈልጋል። በጾም በጸሎት እግዚአብሔርን ከጠየቀች በኋላ ራሄል ይቻ አስቴር ወደ ንጉሱ ገባች። ንጉሱ ያለ ፈቃድ ከገባ ይገል ነበር፣ እንደውም በአይኑ ሲመለከት ይሞቱ ነበር ተብሎ ነው የተመዘገበ። እዚያ ለአስቴር በጾም በጸሎት እግዚአብሔር ጠይቃ ስለሄደች ሞገስን ምሕረትን እግዚአብሔር ሰጣት። ንጉሱ እንዴት ዛሬስ መጣሽ? የቀድሞዋ ሚስቴ ጠርቻት እኮ አትመጣም ነበር ብሎ በፍቅር ተቀበላት። የዙፋን ወንበር አደረገላትና ምንድነው ብሎ አናገራት። ግብር ላበላ ነውና ተገኝልኝ አለችው ይላል። እዚያ ከግሩ ተገኘ። ሁለተኛ ቀን ጠራችሁ ሄዱ። ሃማ መርዶክዮስን ሊሰቅልና እስራኤል አይሁዳውያን በዓለም እንዲጠፉ ደብዳቤ መጻፉን ነገረችው። እዚያ ንጉሱ ሰማ። ለመርዶክዮስ በተዘጋጀው መስቀል ሊሰቅል የነበረው ሃማ ተሰቅሎ በመጻፍ እንዳያለን። ይህ ክፉ ሾላ ጣሪው ይባላል አይደል? ሰው ሊሰቅልበት በነበረው መስቀል ያ አይሁዳውያን በሙሉ ሊያጠፋ የነበረው ሰው በመስቀል ተሰቅሎ እንዳያለን። ስለዚህ እናትነት እስከዚህ ድረስ ነው። አገር መታደግ የሚችል ሚናችን እስከዚህ ድረስ ነው ማለት ነው። እግዚአብሔርን ከጠየቅን ማለት ነው። ሴቶች በብሉይ ኪዳን አሁንም ይቀጥላል። ኑሃሚንን ሩት መጽሐፈ ሩት ላይ መመልከት ትችላላችሁ። ይቺ ኑሃሚን የምትባለው ሴት በኤፍራታ በይሁዳ ውስጥ በቤተልሔም በኤፍራታ የምትኖር ሴት ናት። ረሃብ ሲመጣ በረሃብ ምክንያት አገሯን ለቃ ሄደች። ባለቤቷ አቤሜሌክ ይባላል። ልጇ መሐሎንና ኬሊዮን ይባላሉ። በስደት እንደሄደች ባለቤቷ ሞተ። ሁለቱ ልጆቿም ሚስት አግብተው ነበር። ነገር ግን ሳይወልዱ ሁለቱም ልጆቿም ሞቱ። ኋላ ያ ክፉ ቀን አለፈና ጥጋብ በተሰደደችበት በአገሯ እህል እንደተገኘ ስትሰማ መጣች። ኑሃሚን እያሉ ሲጠሯት ኑሃሚን አትበሉኝ መራራ በሉኝ፣ መልኢየ ወጻይኩ ወራቀ የገባይኩ፣ መልቼ ወጥቼ ራቁት የገባው አለች። ባሏንም ልጆቿንም አጥታ ማለት ነው። እሷ መጣ። ኋላ ግን እቺ ሴት ከሷ ጋር አብራ የመጣችው ሩት ሳይቀር በክርስቶስ ልደት ውስጥ ተጽፈው እናገኛለን። ሩት የምትባለው ራሱ የሷ የኬሊዮን የሚባለው ልጇ ሚስት ናት። ስትመጣ ወደ ሀገሯ ተመለሱ ስትባል ወርፋ ተመለሰች። እሷ ግን መጣች። ሀገርሽ ሀገሬ፣ ህዝብሽ ህዝቤ አስቀምጣ ለቃ ሀገርሽ ሀገሬ፣ ህዝብሽ ህዝቤ፣ አምላክሽ አምላኬ ይሁን አዚያ ብላ በመምጣቷ ባለሟልነት ስታገኝ የዳዊት አያት ሆና ተመዝግባ እናገኛታለን ማለት ነው። ሌላው እነ ሐና የምታውቁት ነው አይደለ? የነብዩ የሳሙኤል እናት እነ ሶስናን እንደምታውቋት የሶስና ትዕግስት ጽናት በትንቢተ ዳንኤል ምዕራፍ 13 ላይ አቤታችሁ ሄዳችሁ አንቧትማ ደስ ስትል እቺ ሴት ሁለት መምህራንን የሚሉ አይሁዳውያን በዝሙት ተነሳስተው እንግዲህ እንዴት እንደፈተኗት ተጽፏል። ከዚያ በዝሙት እንውደቅ ሲሏት ባደርገውም እንዴት በእግዚአብሔር ፊት ኃጢአት አደርጋለሁ፣ ባደርገውም በእጃቸው ወርቃለሁ፣ ባላደርገውም በእጃቸው ወርቃለሁ፣ ከእግዚአብሔር ፊት ኃጢአት ከምሰራ በእጃቸው ወድቄ በእግዚአብሔር እጅ ብሆን ይሻለኛል ብላ ትዕግስትን ጽናትን ገንዘብ ያደረገች እናት። አየችው እናትነት በጣም ደስ የሚሉት እነ ኤልሳቤጥ የእመቤታችን አክስት ከእመቤታችን ወደ እሷ ስትሄድ ቅዱስ ዮሐንስ በማህፀኗ ሆኖ በእመቤታችን ላለው ኢየሱስ ክርስቶስ የሰገደው እነ ኤልሳቤጥ እነ ሐና እነ ድንግል ማርያም በመጽሐፍ ቅዱስ ብዙ ናቸው በእውነቱ። እዚያ እነ ኢያቄም እነ ሐና እነ ሩፋኤል እነ ፋኑኤልን እነ ዘካርያስ እናያለን። እርግጥ እናትነት በመውለድ ብቻ አይደለም። አሁን በዚህ ውስጥ ለምሳሌ ፋኑኤል እናቱን እናገኘዋለን፣ ዘካርያስ እናቱን እናገኘዋለን። አታች ይታያችሁ ከሆነ መልአኩ ፋኑኤል ነው አይደል? ከዚያ ከጁ መስዋዕት ብዙ ይታያቸዋል። ከዚህ ዝቅ ብሎ በቤታችን ሕፃን የ3 ዓመት ሕፃን ትታያቸዋለች። ከዚያ ታች ደግሞ ካህናቱ እነ ዘካርያስ ሌሎቹም ህዝቦች ናቸው። በቤታችን በ3 ዓመቷ ወደ ቤተ መቅደስ ሲወስዷት ምን ልናበላት ነው ብለው ሲጨነቁ ዘካርያስ አያቸው እናት አይደለም እቺ ስለሁሉ እናንተ እኮ የሁሉ እናት ናቸው አይደለም? በሰፈራችሁ ለምሳሌ ሕፃናት ሲመጡ የጉረቤት ኑ ብላችሁ በአንድነት አይደለም መስጧቸው? ቆይ የሆነ ስራ ይዟል አትሉም እናንተ አይደለም? እስከሚበላ ና አብራችሁ ብሉ ብላችሁ ዳቦን ቁርስ አድርጋችሁ አብራችሁ እንጀራውን
የሆነ ስራ ስለያዘ እሱ ግን ቆየው የሚሉ አሉ። ያ ትክክል አይደለም እናትነት አይደለም። አሁን ይሄ ልጅ የማን ልጅ ነው? እሱ ውስጥ አሉ ግን የሁላችን ልጅ ነው። የእናንተ ልጆች ለምሳሌ የኔ ልጆች ናቸው። የእናንተ ልጆች ለምሳሌ የኢትዮጵያ ልጆች ናቸው። የእናንተ ልጆች የዓለም ልጆች ናቸው። ስለዚህ ሳሙኤልም እናቱን እናገኘዋለን። መላኩ ሳይቀር አያችሁ እነ ካህናቱ እነ ዘካርያስ እናትነት በመውለድ ብቻ አይደለም ማለት ነው። በመውለድ ብቻ አይደለም። በተለያየ እዚያ በአዲስ ኪዳን እመኩሉ ድንግል ማርያም የሁሉ እናት ድንግል ማርያም እናገኛለን። ድንግል ማርያም የኢየሱስ ክርስቶስ እናት ብቻ ናት እንዴ? አይደለችም። የሁላችን እናት ከሞት የወለደችን ከጨለማ ያወጣችን የመንግስተ ሰማያት መርህ የሆነችን ቤዛዊተ ኩሉ የዓለም መዳኛ የሆነችን ድንግል ማርያም የሁላችን እናት። እናትነትን ስታነሱ እናቶች እንደቀላል አትዩ። ከእግዚአብሔር ጋር ከድንግል ማርያም ጋር ምሳሌ ናችሁ። ይህንን እያሰባችሁ ነው። እግዚአብሔር የሁሉ መጋቢ እንደሆነ እናንተ የሁሉ መጋቢ ናችሁ። ድንግል ማርያም የሁሉ እናት እንደሆነች እናንተም የሁሉ እናት ናችሁ። ለምሳሌ ሰፈር ላይ ሕፃን ሲያጠፋ ዝም ብላችሁ ታልፋላችሁ እንዴ? ታልፋላችሁ እንዴ? መቅጣት አለባችሁ። እኔ በዚህ ሰዓት ጆሮ እያስኩ ነው መድ አንድ ቀን አንድ እናት ሳልፍ ኳሱ መጣና ደረቴን እየተጫወቱ ሰው አይፈራም። ያሁኑ ትውልድ እኔ ይገርመኛል። ቅድም በዚህ ሳልፍ ሶስት ሆነው ተቀምጠው ኧረ ተው እባካችሁ አሳልፉ እያልኩኝ ምንም አይመስለው ድንጋዩ ይገሳል በእውነት። እዚያ ሰዓት መጣውና አንተ አልኩና ጆሮውን እንቅስ አደርገው እየሮጠኝ መጣኝ። እንዴ ልጅን አለች። ያንቺ ልጅ አይደል ዘወነ በይ ቤተክርስቲያን ላይ እናክርኝ አልኳት። እዚያ ጨነቃት። ምንድነው የሰውዬ ፖሊስ ጣቢያንም ወስዶታል አልኩ። ሰው የሚፈራ እንደዚህ ነው። ቄስ አይፈራ። እዚያ ሸተት አለው። የዚያ ጊዜ ቄስ ነው እንዴ እንዴው በጥፊሩ ይነበራ በዚህ ዘመን እንደዚህ አይደል። ስለዚህ እናትነት ለማናቸው ገደብ የለውም ማለት ነው። የእግዚአብሔር ምሳሌ ከሆነ የድንግል ማርያም ምሳሌ ከሆነ እናትነትን ስታስቡ በቀላል አትዩት። እና ያለናንተ ሀገር የለች፣ ያለናንተ ዓለም የለች፣ ያለናንተ ቤተክርስቲያን የለችም። በነገራችን ላይ ያለናንተ እንዴ ያለናንተ እኮ ነው የለው። ከወላጅናቴ በስተጀርባ ካስገኘ ከእግዚአብሔር በስተጀርባ እናንተ አሁን እናቶቻችን ናችሁ። ቁራሽ እንጀራ ሰጥቶ ከማሳደግ ጀምሮ ትምህርት እንድንማር የዚህ አብነት የጳጳሳቱ ሁሉ እኮ እናት ናችሁ እናንተ አይደል? ሊራሳችሁ ይችል ይሆናል። አሁን ዘመን ሲመቸው የሆነ ነገር ሲሆን የኦርቶዶክሳውያን ሞት መከራ ሲመጣ ግን የሚመለከትላችሁ ያን ስጦታችሁን ሁሉ የሚመለከት እግዚአብሔር አለ። እንዴ የዚህ እናትነት እንደቀላል አትዩት። ጳጳስ ያለ እናንተ የት አለ? ነቢያት ያለ እናንተ የት አሉ? ቅዱስ ጊዮርጊስ ያለ እናንተ የት አለ? አርሴማ የት አለች? ድንግል ማርያም ያለ እናት የት አለች? የት አለች? ሰው እናትነት እንደቀላል አይቶ ታዲያ እናትነትን ይጸየፋል፣ ይጠላል። ጾታውን ቀየራየ ከሰይጣን ብሶ እናትነት ሊጸጋ መሆኑን ልግስና መሆኑን ረስቶ ማለት ነው። ለእናትነት በነገራችን ላይ ተወዳዳሪ የለውም። እናትነት እንዲህ በቀላል የሚገለጽ አይደለም። የምትቀበሉትን መከራ ትተን ብቻ በእናንተ የሆነው ሁሉ ስናስብ ቃላት አይገልጸው። መጻሕፍት ራሱ ስለ እናቶች ጽፈው በዝምታ ነው የሚዘጉ። ድንግል ማርያምን እኮ ሰማይ ብራና ሆኖ ቢጻፍ፣ ባህር ቀለም ሆኖ፣ እጽዋት ብር ሆነው፣ እጽዋት አብህርት ሆኖ ቢጻፍ ስለ ድንግል ማርያም ክብር ተነግሮ እኮ አያልቅም። እናትነት ስንል እሱ ሁሉ እያሰብን ነው። ሰማይ ብራና ቢሆን ስለ እመቤታችን ክብር ጽፎ አይጨርሰውም። ውሃው ሁሉ ቀለም ቢሆን። ስለዚህ እናትነት እንደቀላል የሚታይ አይደለም። የድንግል ማርያም አምሳል ነው እናትነት። የልጆች አስተዳደግና የእናትነት ሚና ሁሉ በልጅ አስተዳደግ በነገራችን ላይ ስላችሁ እንደቆየው ሁሉ ድርሻ አለው። ለምሳሌ እማማ እዚህ ኮሚቴ ናቸው እዚህ አብነት ውስጥና አብረው ሲጣሉ ሲሯሯጡ ይውላሉ። አሁን እንደውም የሚያስተምሩት ሕፃን የለም ባህር ዳር ወዷል፣ ግን እዚህ አብረው ነው የሚውሉ። ስለዚህ ግዴታ ድርሻ አለባቸው ማለት ነው። የሁላችሁ ልጅ የእሳቸው ልጆች ሁላ ስለሆኑ እንደ ህዋሳት ለምሳሌ እናቶቻችን ራሳችን አለ እዚህ አይደለም እዚህ እግረታች አለ ራስ እግር አያስፈልገኝም ይላል ቢል ያዋጣዋል። አይን እጅ አያስፈልገኝም ልትል ትችላለች። አሁን ለምሳሌ የሆነ ድንጋይ ሰው እንደዚህ ያርዞ ወደ ራሳችን ብሎ ቢመጣ እግር ሩጦ ካላመለጠለት እጅ እንደዚህ መክቶ ካላዳነው እዚያው ላይ ጨፍልቆ አይደል የሚጥለው ራሳችን ይጨፈለቅን። አይን ራሱ የመጣውን ክፉ ነገር ተመልክቶ ማለት ነው። እያንዳንዱ አካላችን ለእያንዳንዱ አካል አስፈላጊ ነው። የማያስፈልግ አካል የለም። የማያስፈልግ የሚባል አሁን ለምሳሌ አይነሳም እንጂ የሆነ አካል ሰው የሚንቀው አለ። ያለሱ እኮ ግን አይኖርም።
አይኖርም አይደል? ይገባቸዋል። ያለሱ ራሱ እንደው ትንሽ የሚባለው ያለሱ እኮ ሰው መኖር ቤት ይተነፍሳል። ያለሱ እኮ መኖር አይችልም። እያንዳንዱ አካላችን ለአንዱ አንዱ አስፈላጊ ነው። እነዚህ ሁሉ በልጆች አስተዳደግ አንዱ ለአንዱ በጣም አስፈላጊ ነው። ለምሳሌ የአብነት እንዲቀጥል እያንዳንዱ ሰው የኢትዮጵያ ሕዝብ ለዚህ አብነት ድርሻውን መወጣት አለበት። እዚህ ነው የምንፈልገው ካህን የሚኖር፣ እዚህ ነው የምንፈልገው ጳጳስ፣ እዚህ ነው የምንፈልጋት ንግስት፣ እዚህ ነው የምንፈልገው ንጉስ፣ እዚህ ነው የምንፈልጋት እናት፣ እዚህ ነው የምንፈልገው አባት ሊገኝ የሚችል ሁላችሁም ያስፈልጋል። እናትነት በተለያየ ነገር እንዴት እንደሆነ ወደፊትም እናያለን። እኛ የወለድናቸውን እንዲህ ከሆነ አዲያ ዓለም በርኩሰት ተወልዳቸዋለች። አያችሁ ግን ለምን እኛ የወለድናቸውን ዓለም በምን ተወልዳቸዋለች? በርኩሰት። አሁን ትውልዱ አልረከሰም። እናንተ የምትፈልጉት እንደዚህ ነው፣ ቤተክርስቲያን የምትፈልገው እንደዚህ ነው። እናት አባት ያን ያህል መከራ የተቀበለ የሚለፋ የሚወጣ የሚያወርድ ለዚህ ነው። ትውልዱ አሁን አልረከሰም። ወደፊትም እናየዋለን። አሁን ትውልዱ የት ላይ ነው ያለ? ምን እያደረገ ነው ያለ? እግዚአብሔር የሚባል አላውቅም ብሎ ራሱን የሚያመልክ ትውልድ አልተፈጠረም። ሰይጣንን የተገፈው መልአክ ብሎ ሰይጣንን የሚያመልክ ትውልድ አልተፈጠረም። የተገፈው መልአክ ብሎ የኢየሱስ ክርስቶስን ስዕል እየረገጠ ሰይጣን እንዲያርጉ አንግሶ አልወጣም ምዕራባው። ለዚህ እኮ ነው ይሄ የምድር መንሸራተቱ የነፋሱ አሁን ዓለም ስታዩት ቅጣጣች ባመጣችሁ ጣጣ ማለት ነው። ባመጣችሁ ጥፋት በደንብ እየተሰፈረላት ነው። እርግጥ እየተሰፈረላት ነው። ስለዚህ እኛ የወለድናቸውን ዓለም በርኩሰት ለምንድን ነው የምትወልዳቸው? ስለዚህ በርኩሰት እንዳይወለዱ እዚህ ብቻ ልካቸዋቸው ውጤት አይመጣም። በቤታችሁ በሚሄዱበት በትምህርት ቤት በእያንዳንዱ ድርሻችን መወጣት አለብን። ልጆችን ማለምን መቼ እንዴት ይፈልጋቸዋል። አሁን ለምሳሌ ልጆችም ዓለም በሙሉ የኛ ልጆች ይፈልጋቸዋል። ግን ለልጆች ብሎ አይደለም ለራሱ። ለምሳሌ ይቅርታ እርግጥ ነው ማስተማር አለብን። የኬጅ ትምህርት እንዲቀረጽ ትልቁ ዓላማ የሮም ካቶሊክ ዓላማ ነው። ካደገ በኋላ የእናት አባቱን ባህል ሃይማኖት ከለመደ በኋላ የሚፈልገውን ነገር ሊቀበልኝ አልቻለም። ገና ከሕፃንነት እያለ የሚፈልገውን ዓላማ ለማስረጽ እንደውም እንኳን በአዲስ ዘመን የካቶሊክ ጳጳስ የዓለምን ሕፃናት ሰጡኝና ዓለምን ወደ አንድ መንደር ላንጣ ተብሏል። ወደ አንድ ስለዚህ ለሚፈልገው ለሰይጣን አምልኮ ለዚያ ነው ዓለምን ወደ አንድ ሳቢ ለእግዚአብሔር አይደለም የፈለጋቸው፣ ለእግዚአብሔር መንግስት አይደለም፣ ለሰይጣን መንግስት። ገና ከሕፃንነታቸው የሚፈልጋቸው ነገራችን ሕፃንነታቸው ገና በመወለዳቸው ጀምሮ ብዙ ነገር ያደርግላቸዋል ሲወለዱ። በዚያም በኋላ ግን ለኛም ለዚያም ብሎ አይደለም ለራሱ ለሚፈልገው ዓላማ እዚያ ለሰይጣን መንግስት ማለት ነው። አጠቃላይ ከእግዚአብሔር በኋላ ድንግል ማርያም እናት አይተናል። የሴቶች በዚህ ውስጥ ክርስቶስ ወደ ዓለም እንደመጣ በተለየ ሁኔታ ያስተምራቸው የነበሩ ደቀ መዛሙርቱ ስንት ነበሩ? እናቶቻችን ስንት ነበሩ? ሐዋርያት ስንት ነበሩ? 12 ሰባ አርድእት የሚባሉት 72 አርድእት የሚባሉ አሉ። ቅዱሳት አንስት የሚባሉት ደግሞ ስንት ነበሩ? ስንት ነበሩ? 36 እንዲህ የምታዩዋቸው በሙሉ ማለት ነው። ይሄ የተቀመጡት ይቀጥላል። እነዚህ ሁሉ 36ቱ ቅዱሳት አንስት ናቸው። ከድንግል ማርያም በኋላ ለዓለም ብዙ አበርክቶት ያበረከቱ ናቸው። እነዚህ ከኢየሱስ ክርስቶስ ጋር በገንዘባቸውም በጉልበታቸውም ኢየሱስ ክርስቶስን ራሱ ያገለገሉ ልባላችሁ፣ በገንዘባቸውም በጉልበታቸውም አገልግሎት እስከዚህ ድረስ ነው። አሁን ለምሳሌ እንድንሰራ በጉልበታችሁ ታግዙና አላችሁ አይደለ? በሀብታችሁ ታግዙና አላችሁ አይደለ? ለራሳችን ማለት ነው። እንደዚያ ከክርስቶስ በኋላ ከሐዋርያት ጋር አብረው በገንዘባቸው በጉልበታቸው ወንጌል እንድትስፋፋ ድርሻቸውን የተወጡ ቅዱሳት አንስት ናቸው። እነዚህ እናትነት ቤታቸውን እየተው ቤታቸውን እየተው እንደ ቅዱስ ጴጥሮስን እየተከተሉ ክርስቶስ ራሱ በዋለበት አብረው እየዋሉ ባደረበት አብረው እያደሩ ወንጌል በዓለም እንዲስፋፋ ያደረጉ ናቸው። እዚያ ሲቀጥል እናትነት በየት ነው? አሁን እንደ ዓለም እንዳጠቃላይ እያየን መተናል አይደለም? አረሳችንም ታስታውሱ ከሆነ እናትነት በዓለምና በኢትዮጵያ አሁን በሳራ እያንዳንዱ የወካብድ ስናነሳ እንደ ዓለም እያየን ነው። እናስቴርን ስናነሳ እንደ ዓለም እያየን ነው። ወደ ኢትዮጵያ ስናይም አያችሁ እናትነት እኮ ክብር ነው።
ግን ይሄ አለ ራሱ አሁን ግን ይሄ አይነት መልክ አለ እናቶቻችን አሁን እማዬ ይሄ አይነት አለ አሁንማ እናቲቱ እዚህ ላይ የተቆረጠ ዲያርገል ታጠበሉ ገና በሕፃንነት ወርቃኑን ልጁን አክላ ከጸጋ እግዚአብሔር አራቆቱ ተውነት ከልብስም ከምንም ግን ሕፃን እያለ ወርቃኑን የሚያለማም አይ ደስ ስትል ልብሷ ራሱ አየችው እናንተም እንደዚህ ያላችሁ አይደለም እንዴው ቀርቦማ ልጅ በውስጥ የሚይዝ ልብስ ነበር ይሞቀው ነበር አሁንማ ልጅን እንደ ጦጣ በልብ አንግቶ የሚሄድ እናት ተፈጠረ ራስ ወዳድ አይታችሁታል ለምንድን ነው እንደዚህ የሆነ ግን እናት እኮ ለልጇ መስዋዕት የምትከፍል እናት አይደለም ልጃቸውን በዚህ ሲይዙት እርግጥ ከጦጣ ከዝንጀሮ የወረሱት ነው የተፈጠርክም እዚያ ነው እዚያ ስለተባለ ሲወርቁ ማን ነው የሚጎዳ በልጃቸው ራስ ወዳድነት የሚባለው ልጃቸውን ገለው እነሱ ልጃቸውን ተራስ አድርገው እነሱ ሊተርፉ እያቸው እናትነት እንዲህ ነበር በኢትዮጵያ ግን ሀጅማሪው ማለት ነው ወልዶ ክብር ነው መውለድ ያኮራል አሁን መውለድማ የሚያሳፍር ሆኗል እኮ መውለድ የሚያሳፍር ሆነ እያችሁ እናትነት እንዲህ ነበር አይደል እርግጥ ፈረንጇ ወደኛ መጣ እስከተጻውሪዮ በገቦኪ ወተስእምዮ በአፉኪ በጀርባሽ እስክትሸከሚው ድረስ በአፍሽ እስከምትሰሚው ድረስ መውደዱን እኮ ፍቅራችሁን እየገለጸ እኮ ነው አያችሁ ይሄ አለ ግን እንዲያው አሁንም ማጣፍቶ አለ ግን እኮ ደስ ሲል ነበረ ለጤና ጥቅም እንደነበረው ታውቃላችሁ ከዚህ የሚገባው ምንድን ነበር ታች ያለው ዛጎል አሁን ልጅ ለማስተኛት አዝላችሁ ምንድነው የምታደርጉ ቄጦን እንዲህ መታ ያ ቢኖር ግን እንዲህ በዚሁ ተመስጦ የተኛ ነበር በነገራችን ላይ የአይምሮ ንቃት ራሱ እንዲኖረው ያደርግ ነበር ይላሉ ሊቃውንት ይሄ ዳሰሳ ምን ይባል የህፃናት ህመም አለ አይደል እሱ ራሱ ይረሳው ነበር እሱን እየሰማ ግን ጣል ነው ይሄን እንዳንሰራ ፋቂ ምናምን አሉና አስጣሉን እነሱ ሲሰሩት ጽርቁ ነው ቢመጣ ፈረንጇ እኮ ይሄንን እስቲ በእውነት እስቲ ይሄንን አሰሩት እናስ እንደው ሁላችን የት እንዳለ ራሱን እየጠየቅኩ ጠፋ የሉም ሰዎቹ ራሱ ብዙ ብር ነው አሉ ደግሞና አይ ልጆቻችሁ ጤናቸው ለትምህርት ራሱ እሳት ነበር የሚሆኑ ሿ ሲል አይምሮ ያሰማያችሁ ያህመሙ ሁላ ይረሳል ይመሰጣል የጸናጸል ሰሰሙ ከበሮሰሙ አትመሰጡም እንደዚያ ማለት እኮ ነው ባዶ ቂጡም እንደበድቡት በዚህች ወይ ምንም መከራ እንዴት ይተኛል ያ ቢኖር ግን ወዲው ለጥ ምኑ ድምጽ ሰማው ይልና መሰሰሰስ አያችሁ ደስ ሲል አሁንማ ይሄ አረ እሱስ እንዳሻችሁ አረ በዚህ በሆዳችሁ ባላዘላችሁ አሁን መከራ የሆነው በዚህ ማምጣታቸው ነው ደግሞ ጥላችሁና ሁላ እየሄዳችሁ ነው እንጂ እሱ ችግር የለው ነበር እናትነት በኢትዮጵያ እንዲህ ነበር እዚህ እናቶች የኢትዮጵያ እናቶች በሙያ ደግሞ አያችሁ ወያችሁ ደስ አይልም አሁንማ እማዬ በቀደም እየነግረውኝ እሱን ደግሞ ደነገጥኩ እስካሁን የማውቅ ሽሮ ተፈሽቶ እንደሚሸጥ እንጂ ምንድነው ያሉ ስሙ ይሄ ተሰርቶ የሚሸጠው ሽሮ ምኑ ተሰርቶ ተፈትቶ ይሸጣል ያሉኝ ሴቶች በፌስታል ዘውት የሚሄዱት እሱ አላችሁኝ አሁን ከዚህ ወጥተን ማለት ነው አሁን ይሄ እንጀራ ጠቆር ያለው እንጀራ ይሄ እንጀራ አሁን የለማ ቢበላም ፋራ ነው ይሄ ሰው ደሃ ነው አይደለም ግን እኮ በጣም ለጤና ሁላ ገንቢ የነበረው ይቅርታ እንጂ በጣም እናቶች ይቅርታ በጣም ህፃን በጣም ያስቸግራችሁ ወጣ ብላችሁ ወጣት ትችላላችሁ እናትዬ ካስቸግራችሁ ችግር የለውም በጣም ይቅርታ እንጀራ ግን አሁን ሲጋገር ይሸታችኋል የጉረቤታችሁ የምናችሁ ይሸታል ይቅርታ አድርጉልኝ እኔ ቀድሞ ላይ ገጠር አዚ በእንተስማ ለማርያም ያለ ስነድ ከናንተ ቤት አካባቢ ጠርጥዳችሁ ከሆነ ይሸተኝ ነበር አሁን እዚሁ ራሱ ንፍሯ ይሸት ወጡ ራሱ እንዲሸት መከራ ያን ያል ዘይትና ሽንኩርት በዘይትና በሽንኩርት ብዛት ሊሸት ማለት ነው እናቶቻችን እናንተ ሌሎቹ እኮ ናቸው እነዚያ ወጣቱ ማለት ነው ለአንድ ደሮ እናቶቻችን ሽሮ ሲሰሩ ሽንኩርት ያደርጉም ካደረጉም አንድ አሁን ለአንድ ሽሮ ለባልና ለሚስት ሽሮ የኪሎ ሩብ አካባቢ ደርሷል የሽሮ እኮ ነው ራሱ የደሮ 4 ኪሎ አሉ 3 ሊትር ዘይት አንዲ 5 ሊትር 2000 ገብቶ ምን ልታረጉ ነው ወደፊት ማለት ነው እንደዚያ እየገባ ሲሄድ ለማናቸውም እንጀራው በሩቅ ይሸት ነበር በሙያ ኢትዮጵያውያን የሽሮ አይነት ስንት ሲጠሩልኝ ለምሳሌ የሽሮ አይነት
እናቶቻችን በሙያ አሁን እናንተ ደግሞ ይሄ አሁን አንዳንድ ሰው ደግሞ ስለሙያ ሊያነሳ ነው ሰራቷል እያላችሁ ነው። ኧረ ተው ጠፍቷል እባካችሁ የግዳሴ የለም። አሁን እናንተ ልጆቻችሁ ብቻቸውን እንጀራ መጋገር የሚችል ልጅ አላችሁ? ሁለት ነው። አንዱ ቢላዞ ቆሞ አንዱ በዚህ አይደል እንደዚህ አይደል? ተማሪ ተንኮለኛ ነው ይባላል። እማዬ በእንተ ስማ ለማርያም ሲል አንድ እማዬ ምጣዱ ዞባት በቢላዋ እንዲህ ስታደርግ ደረሰ። ታሜ ዙረህና አሉት። ወደዚያ ሄደህ ና እያሉት ነው። እዚያ ደግሞ የውሃሊት ወደ ሰትየቱ አይ አትይ ምንድነው ሲሉት እንዳታይ ዘወር ብለህና አሉ ይመስለኛል። አውቆ ነው ግን እሱ አውቆ ነውና እንደዚህ የሆነ ሄዷል። አሁን የሽሮ አይነት ስንት ሽሮ ታውቃላችሁ? የኮሌጆች ስንት ሽሮ አለ? ሽሮ ፈሰስ እናንተ ተጋቢ ነው ታውቃላችሁ። እዚያ ውጭስ በሊቃ አሁን በታሪክ የሽሮ አይነት 24 የሽሮ አይነት እንደነበረ በታሪክ አለ። 24 የሽሮ አይነት ይሄ ፓስታ፣ መኮረኒ፣ ቃሪያ ምናምን ሳትሉት የወጥ አይነት በኢትዮጵያ 200 የወጥ አይነት እንደነበረ በታሪክ ይነግሩናል አባቶቻችን። ይሄ ከምስርና ከክክ ከዚህ ከጓያ እንጂ አሁን ይሄ መኮረኒ፣ ቀይ ስር ምናምን የምትሉትን ጨምሮ አይደለም። እንደዚህ ስጋውን ወደ 20 አድርጋችሁ ልታመጡት ትችላላችሁ። ክትፎ ዝም ብሎ ይሃነሉ ይሄ አገር በቀሉን ሽምብረውን፣ አተሩን፣ ባቄላውን ብቻ ማለት ነው። እዚያ ቢው አሁንም ያምራል። አያችሁ የሚበሉት እንጀራ ከምኑ ይታወቃል ይባላል? ከምጣዱ ደስ ይላል። ይሄ እንጀራ ቢኖር አሁን ራሱ ታመጡት። እርግጥ አሁን እያሳሳ ነው። ጾሙን ምክንያት አድርገን 40 አይነት የወጥ አይነት ጀምረናል የሚል በየሆቴሉ መለጠፍ ጀምሯል። ጾም መገቢያ ነው እንዴ ለመሆኑ? ሌላ ስጋን የሚተካብለው ወላበት ነው። ለማናቸውም እንዴ በሙያም እንዲህ ናቸው አይደል? አይጠላችሁ ሲያምር አይደለም? አይ ጠላችሁ። አይ እርግጥ ከማን የተማራችሁት? ከቤተ ክርስቲያን እንዳንክድ ሊቃውንት ናቸው። ብቅል ጌሾ እንዴት ነው አረቄ ጠጅ እንዴት እንደሚወጣ ቤተ ክርስቲያን ናት ይችን ያስተማረች። ዓለም አይደለችም። ባለም ጠላ የለም። ከጠላ ኮርጁ አሁን ከተለያየ ኬሚካል አድርጎ ይሄ ውስኪ ቢራ ምናምን የሚባለውን የነርሳውን ርሶርሱ ሌላ ውስጥ የከተታ አምጥቷል። ጠላ ይሄ ሁሉ ከቤተ ክርስቲያን የወሰድነው በነገራችን ላይ በሙያም እንዲህ ናቸው ማለት ነው። የእናቶቻችን ፍቅር ወደ ዝክር ስትሄዱ አይደል? እናቶቻችን በፍቅር አለባበሳቸው አሁን የደስ አይልም እናቶች አለይ እኮ ምንድነው ክዳኑ ዳንቴል ነው መሰል አሁን አይደለም። ይሄ ግን ምንድነው የሰፋችሁት የወሰቡ ክዳን አለ በቤታችሁ ተንጠልጥሎ ላመነቱ አለ ያኛው አጓጓዛም እሱ ሁሉ አለ ለቤታችሁ ደስ ሲል ይሄ ስሰፉ ወደፊትም እናታ ሰፊት እኮ ስችሉ የእናንተ ልጆች ግን ወስፊ አንጡ ካላችኋቸው 10 ቁጥር መስማር ነው የሚያመጡ አሁን ማለት ነው። ወስፊ እኮ ጠፍቶት እንዝር ታጣ ካላችሁት የወጡን ማማሰያ ካለም እሱ ነው። እናቶቻችን እንጀራውን ጋግረው የቅድሙን ያየነውን እንጀራ እኮ ነው አድርገው ወደ ቤተክርስቲያን ወደ ዝክር ወደ ድሩ ማይበራዊ ነው በፍቅር እንዲብለው ሲሄዱ። አሁንማ ብቻ ለብቻ ነው ሁሉ አንድነቱ ሳለ ብላችሁ ነው ሁሉ ነገር ብቻ ለብቻ። እናቶቻችን አሉ እቺን ስፌቷን አታዋት። ይኸውኛ እኮ ብዙ ሰፍተናል እያያችሁ ነው አይደለም? የምታዩት ልጆቻችሁ እኮ ነው የሰፉት። አሁን እናንተ ቤት በመጣ እዚህ ጠረጴዛ የምታቀርቡልኝ በሞሰብ ላይ በሞሰብ አሁን ዋንጫ ተናግሬ የሆነ ቦታ ከርኩ ተለምጃለሁ። አንድ የተወሰኑ ሰዎች እጄ ዋንጫ እማዬ ዋንጫ ራሱ አሁን ማንኪል ኮኮኮኮኮ አይኑራችንም እንደዚህ ያን ነገር እናቶቻችን እንዲነበሩ እንግዳ በመቀበል እናቶቻችን አይደል ከማን የወረሱትን ከጌታችን ከኢየሱስ ክርስቶስ የኢትዮጵያ እናቶች ምክንያት የእናንተ አበርክቶት አያልቅማ። በተለያየ ሁኔታ እኮ እያየን ነው እናትነት እንግዳ በመቀበል እንግዳ ሲመጣ በዚያ በገጠሪቱ ኢትዮጵያ ስንማር ልናድር ነበር እንላለን። የእግዚአብሔር ቤት አይደል አዚ አልጋውን ለቀው ነው የሚያስተኙንም። አይ በከተማ ግን ከባለ ትዳር አልጋ መተኛት ነውር ነው አሉ። አይ ሰይጣን እንዴት እንደቀየረው በስልጣን የስም ክብር እንዳያገኝ ማለት ነው፣ በረከት እንዳያገኝ። እርግጥ አያችሁ ይህችን አሁን መስፋት ይቻላል ትችላላችሁ። በጥለትና በክራይል በማዳበሪያ ነው አምሰፉ በግራንጣ መች ሆነ። አሁን ይሄ ራሱ እኮ ግራንጣው ያክረመው ምን እኮ ጠፍቷል አለ አክረመው ጠፍቷል። እኔ እስከደረስኩ የኔ እናት በጣም ትሰፋ ነበር በጣም ማለት ነው። እና እንደዚህ ያለ ይችሉበታል። በነገራችን ላይ እቴጌ ጣይቱ ከ120 ዓመት በላይ አልፏል። እንግዲህ የሷ መሶበ ወርቅ አዲስ አበባ እንጦጦ ማርያም አለው ቤተክርስቲያኑ እየተገለገለችበት። አየህ ምሰፉት እኮ መሶበ ወርቅ የሚባል ቤተክርስቲያን የሚያገለግል አለ። እናቶቻችን በስፊት ይሄን መሶበ ወርቁን በመስፋት ይሄ ደግሞ ከወርቅ የሰፋችሁት እኮ ነው።
እመቤታችን ራሱ መልአኩ ቅዱስ ገብርኤል ሊያበስራት የመጣ ምንና ምንን ስታስማማ ነበር? ወርቅና ሐር ዘትፈትል ወርቀ የሚለው ወርቀው ሜላታ። በነገራችን ላይ ያስታስማማው የነበረው መለኮትና ትስብእት ሰው እንደሚሆን ምስጢር ያለው ነው። ሰው ለሚሆን ጊዜው እንደደረሰ ለማጠየቅ እንደሆነ። ስለዚህ መሶበ ወርቅ ቤተክርስቲያኒቱ አሁን መሶበ ወርቅ ያስፈልጋታል፣ ግን ስጦታ ራሱ የሚያቀርብ የለም። አሁን መሶበ ወርቅ ቤተክርስቲያን ላይ የዕጣን የተለያየ በቤተክርስቲያን ውስጥ አገልግሎት አለው። አሁን ከበሮ ሁላ ወደ ብረት፣ ሌሎች ሁላ ወደ ብረት ተቀይረዋል። እንዲህ ነበረ መጋረጃውን በመፍታል አያችሁ፣ ደስ አይልም? ይቅርታ በጣም አንድ ጥያቄ ልጠይቅ። ስጠይቅ ቅር እንዳይላችሁ እማዬ፣ እኔ እንደዚህ መቼም ቅር አይለውትም። ይችኛዋ ከዚህ ምን እያደረገች ነው? ይችኛዋ ምን እያደረገች ነው? ይችኛዋ እማዬን ነው የጠየቅኩኝ። አቤት እግዚአብሔር ይስጥልን። አዩ አዳምጠው አላቀድሙ እቃው አለ። ግን አሁን ዛሬ ይችን እስከ ብረቷና እስከ እቃዋ እዚህ ብታመጡልን፣ እውነት ብታመጡልን። አሁን የለም እንደዚህ መጀመሪያውን ጥጡ የሚሸጥ ተዘጋጅቶ ነው። ሌላ ጥጥ እንደዚያ ነው። አሁን የለም። አያችሁ፣ ይሄ እኮ ለቤተ መቅደስ መጋረጃ ራሱ የምንለብሰው እናቶቻችን ምን እነሱ የሌሉበት ነገር አለ። በነገራችን በንግስትነት በሙሉ ቅድም ስናይ ቆየን። በሙያ ራሱ በሙያ እናቶቻችን በሙያ ይሄን የምትሰሩት ደግሞ ውበት ያለው መስቀሉን ምኑን የሚገልጽ ነው ራሱ። አያችሁ፣ ውበታቸው ጌጣቸው ሃይማኖታቸውን ይናገራል። ጌጣችን እንደዚህ አይደል? አሁን አንገታችን የምናስረው አሁን እርግጥ መስቀል ወጣቱ 4-5 መስቀል ማሰር ጀምሯል። እዚህ አንዱን ንቃርጎ አንዱን ወረዳ አድርጎ ግን ቶምን እንደዚህ ኤክስ የተለያየ ነገር ችግር ገጥሞናል። ብቻ አሁን ይሄ እኮ ኢትዮጵያውያን ነበር የሚሰሩት እናቶቻችን ራሱ ይሄን መስቀል አሁን ይቻላል አይቻልም። እንዲሁም የሚሰሩት እኮ አንጥራኛ ምን ስድብ ተሰጣቸው እንዲቀር ማለት ነው። እንደዚህ አድርገው ነው ያጠፉት። ስራችን ራሱ ሃይማኖታችን የሚገልጽ ነበር። ስራችን የሃይማኖታችን ውበት ነበር። እናቶቻችን በጉባኤ ቤት እነዚህ እናቶች ናቸው በሙሉ የምታዩዋቸው አብነት ሲማሩ እናቶቻችን ምን የሌሉበት ነገር አለ? ቅድም እኮ ከምድር እስከ ሰማይ ብያችሁ የለ ከጓዳ እስከ ዓለም ብያችሁ የለም ከቤተ መቅደስ ከቤተ መንግስት ስላችሁ አልነበረ? እናቶቻችን ምን የሌሉበት አለ? እንደ ዓለምም እንደ ኢትዮጵያ ይሄ እንደ ዓለም ይሄው እንደ ኢትዮጵያ እናቶቻችን በጉባኤ ቤት እነማይት የገላነሽ አያችሁ የቀን የመምህር ታስታውሱ ይሄ አሁን ብዙ ሰው ልጁን ትምህርትሽን አጥቢ አንቺ ምን ልትወይ ነው የሚልስ ቤተሰብ እዚህ እየገጠመ ነው። ግን እኮ ይቻል ነበር ሁሉንም አያችሁ ሲማሩ አዚያ አለ የኛ ልጆች በሙሉ የምታዩዋቸው ደስ አይልም? አሁን አዚያ ሻንጉሊት ያየ ይሄ ምናምን ተቀባብታ ይሄ አፏን ቄራ ያለች ውሻ መስላ ከምትመጣ እንደዚህ ይሻል ያ ደም ስትለስ ያለች መስላ የምትመጣ እውነት ነው። ይቅርታ እንደዚህ ውበታቸው በጣም ደስ ይላል። እንደዚህ በጸሐፊዎች ነበሩ። ሌላው ይቅርና የብራን ነው ጸሐፊዎች ነበሩ እናቶቻችን የሌሉበት የለም። በጽፈት በስዕል ኢትዮጵያውያን ያኮሩ ዓለምን ያስደነቁ ከዋክብተ ኢትዮጵያ ሊቃውንትም ነበሩ፣ እናቶቻችን ነበሩ፣ ሁሉ ነበሩ። ትናንት እንዲህ ነበርና ይሄ እናትነት እንዲህ ነበረ ትናንትና። ቀለማቱ ራሱ ሌላው ይቅርና ፊደላችን አሁን ተቀይሯል አይደለም? ለምሳሌ እናቴ አንዳንድ ጊዜ እየጠየቅኩኝ ሀ ማለት ምን ማለት ነው? ሀ ማለት ይሄ ሀ ማለት ነው ትርጉሙ። እዚያ ሶስተኛው ሀና መጀመሪያው ሀ እዚያ ሶስት ሀ አሉ። ሶስቱም ትርጉማቸው ይለያያል። ለምሳሌ አሁን እቺ ኤ ቢ ሲ ዲ ኤ ማለት ምን ማለት ነው የሚነግረኛል? ለምሳሌ የመንግስት ሰራተኛ ናቸው ድግሪያችሁን እዛችሁ አይደል ብዙዎቻችሁ ኤ ማለት ምን ማለት ነው? ግን እዚያ ወደታች ወረድ ብላ መሀሏ ላይ ኤክስ ሁላ ሆናለች። ለምንድን ነው እንደዚህ የሆነች? እኔ ግን ለዚህ ለሁሉም ፊደል መልስ አለኝ። እያንዳንዱ ቃል አለኝ። ሀ ራሱ ሀ ማለት ሀሎቱ ለአብ ማለት ነው። የአብ አኗኗሩ የኛ ፊደል የእግዚአብሔር መኖር ያምናል። እንዲህ ማለቷ ደግሞ ወደ እግዚአብሔር ምንጸልይ መሆኑን እግዚአብሔር በላይ መሆኑን ሁ ራሱ ጀርባዋ ላይ ነቀጣው የእግዚአብሔር ወልድ ከእግዚአብሔር አብ መገኘት ወይ ደግሞ ጎኑን በጦር መወጋቱን የሔዋን ከአዳም ጎን መገኘት እንዲህ ትርጉም አለው እያንዳንዱ። ሌላው ይቅርና መጨረሻዋ ቀለበቷ ከላይ መሆኗ ነቢረ የማንን ክርስቶስ አድርጎ በቀኝ በክር መቀመጡና እኛ በኋላ አገልግሎታችን ጨርሰን በመንግስተ ሰማያት መቀመጣችን የሚገልጽ ነው። የኛ ፊደል ትርጉም የሌለው ነገር የለም። የኛ ፊደል ግን አሁን እነዚህ እንዳላስፈላጊ
ግዕዝን ተማሩ ማለት ኋላ ቀርነት ነው፣ ደፍተራ ደንቆሮ ሚዲያችን ላይ አንድ የለቀቅ ነው አይደል የሚሉን በዘመናችን አይተናል። እያንዳንዷ ለስንል ለብሰ ስጋነ ሐስንል ሐርገ ሐመረ መስንል መንክር ግብሩ ሰስንል ሰረቀ በስጋ አያችሁ ረስንል ረጋ ሰማያቱ እያንዳንዱ ትርጉም አለው። ለምሳሌ እያንዳንዱ አስከቀጠለዋ ማለት ነው። ይሄ ሁሉ እናቶቻችን በጉባኤ ቤት ለምሳሌ ወይዘሮ መምህርት ሃይመት ከ1708 እስከ 1713 በኢትዮጵያ መምህር የነበረች ሴት ናት። ይችላል ለምሳሌ እምዋይ መምህርት ወለተ ብርሃን ከ1722 እስከ 1747 በኢትዮጵያ ምድር መምህር የሀገር በቀል መምህር ነው ብላችሁ ከዚያ እምዋይ አስቴር ገኖ ዘወረሞ ኦሮሞ አሁን ሌላ ስም ሳይሰጠው ማለት ነው። ኦሮሚያ ላይ በስነ ጽፈት ከፍተኛ አስተዋጽኦ ያበረከቱ ዘመናዊ ትምህርትና የአብነት ትምህርት ቤት አስማምተው ለኦሮሞስ ያስተዋወቁ ታላቅ እናት ናቸው። የኦሮሞ መዝሙራትን አዘጋጅተዋል። በ1916 ሁለት የእናቶች ትምህርት ቤቶች እንዲከፈቱ አድርገዋል። እንደማገላነሽ እንግዲህ ማንሳት እንችላለን። አይ እናትነት ታሪክ እንዲዘክራቸዋል። እናቶች ቀላል እናቶች በምናኔም እንደምታዩት አባቶች ጋር እናቶቻችን የቤተ መቅደሱ አገልጋዮችን በማፍራት የቤተ መቅደስ ቤዛ ሁሉ ላሊበላ ነው አይደል? ይሄ ቃለ እግዚአብሔር ሰማያውያን ሆነው እንዲህ የሚያቀርቡት የእናንተ ፍሬዎች አይደሉ? የእመቤታችን የድንግል ማርያም ፍሬ ዓለምን አዳነ። የእናንተ ፍሬ እኮ እኛ ከሰራንበት ለዓለም መድኃኒት ነን አይደለም? በአግባቡ ልጆቻችሁ ለዓለም መድኃኒት ይሆናሉ። በክህነታቸው በኦርቶዶክሳዊ አስተሳሰባቸው በኦርቶዶክሳዊ ዕውቀታቸው ልባቸው በሚመነጨው ማለት ነው። እንዲህ እናትነት የማያልቅ ነው ያለው። አይ እንዲህ ሲሆኑ ልጆቻችሁ እናቶቻችን እነዚህ ሁሉ የሚያፈሩ የእግዚአብሔር መንግስት ጽድቅና ሰላምን በመንፈስ ቅዱስ የሆነ ደስታ ናት እንጂ በቁጭታና በስፍና አይደለችምና ተግታችሁ ጸልዩ። መጽሐፈ ምስጢር እኒህ ጻድቅ ማን ናቸው? አባ ዘጊዮርጊስ ዘጋስጫ መነኮሳትን በሙሉ ፈጅተው ይመግቡ የነበሩ ናቸው። ከ40 በላይ መጻሕፍትን የጻፉ መጽሐፈ ፈውስ የሚባል ስለ መድኃኒት አሁን በዚህ ዘመን መድኃኒት አስጣሉ። ጠንቋይ ምን እያሉ ጠንቋይ እንቃወማለን። አጋንንት መሳብ፣ ጄጄ፣ ጨጨ፣ ደም መርጨት እሱ ያጋንንት ነው። ግን አገር በቀል ዕውቀት ነበር እኮ። እናቶች እንዳሁኑ ነፍሰ ማለት ኦፕሬሽን ሆኖ አይደለም ይወልዱ ነበር መድኃኒት ነበረ። ጀርመን የመጀመሪያዋ መድኃኒት አዘጋጅ ሀገር ናት። መጽሐፈ ፈውስ የሚባል የእነዚህ ጻድቅ አባት መጽሐፍ ዘርፋ ነው እሷ ለዓለም መድኃኒት ያስተዋወቀች። እናትነት እነዚህ ሁሉ ያስገኘች ናት። መድኃኒትነት ናት ማለት ነው። እናትነት የዓለምን መድኃኒት ኢየሱስ ክርስቶስን እንዳስገኘች ድንግል ማርያም እናንተም ለዓለም መድኃኒት የሚሆኑ እንደነዚህ ያሉትን ያስገኛችሁ ማለት ነው እናትነት። እስቲ በቅርብ እኮ እናንሳ። የኢትዮጵያ ሐዋርያትን የወለዱ እናቶች እኒህ ማን ናቸው? አቡነ ጴጥሮስ በጣሊያን ጊዜ ሁሉ ብዙዎቹ እንግዲህ ዘመን ላመጣው ንጉስ ለወደደው ሲሆኑ እንኳን የኢትዮጵያ ሕዝብ ምድሯ አትገዛ ብለው አውግዘው ሰማዕት የሆኑ የዘመናችን ሰማዕት የወለዱ እናንተ አይደላችሁ የወለዳችሁ? ሰማዕትነትን እያለማመርን ስናሳድገው ነው አይደል? እንደዚህ ቢሆን ዝሮ የሚበላውን ምን ይሻላል ፓስታ መኮረኒ ይሄ እያለ ያ ብቻ መሙላት አይደለም። በእውቀት አይምሯቸውን ስናሳድገው ኢየሱስ ክርስቶስ በጥበብ በሞገስ በጸጋ አደገ ተብሎ ተጽፏል። በለበሰው ሥጋ ልጆቻችን ከዚህ ከስጋው በስተጀርባ በጥበብ በሞገስ በጸጋ ማደግ አለባቸው። በቁመት እንደሚያርጉት በእውቀት ማደግ አለባቸው። እንዲህ ሰማዕት ይሆናሉ። ለኛ በነፍሳችን ራሱ መድኃኒት የሚሆኑ አያችሁ እናትነት እንዲህ ነው። ሊቁ ጌታው መምህር አካለ ወልድን እናታቸው ስንቅ እየተሸከመች ነው ያስተማረቻቸው። እናንተ እንዲሁም ስንቅ አትሸከሙም አይደለም? እዚህ ነው የምትለኩ። ግን ቢሄዱ እኮ ትሸከማላችሁ አይደለም? እንዲህ ታላቅ ሊቅ በጣም ብዙ ታምር ሁሉ የሰሩ እንዲህ እናታቸው ገጠር ሲማሩ ስንቅ እየተሸከመች ሩቅ ቦታ ማለት ነው እናታቸው ያስተማረቻቸው። ቅዱስ ያሬድን አባታቸው ገና በሕፃን ነው የሞተች የቅዱስ ያሬድ አባት። እናታቸው ኋላ ወደ ትምህርት ቤት ወሰደቻቸው ቀጥታ። አየናትና ኋላ የሰማይን ዜማ ለኛ አመጣ። ለዓለም የሌለው የኛ ሀብት የሆነው የሰማይ ዜማ። ይህ እናትነት የሰማዩን ዜማ ማውረድ የሚችል ልጅ መውለድ ትችላላችሁ ማለት ነው። አያችሁ ይሄ በዓለም የሌለ ቅዱስ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። እንግዲህ ይሄ ስጋው ምግብ መስዋዕቱ ነው። የነቀዘ ስንዴ ምን ረዳው መስዋዕቱ ነው። ይሄ ሰማያዊ ዜማ ነው እንጂ ስጋው ደግሞ የእግዚአብሔር ቃል ነው እንጂ
ስለዚህ ያንን ማምጣት የሚችል የሰማዩን ዜማ ማውረድ የሚችል ልጅ የተገኘ በእናትነት ነው ማለት ነው። በእናትነት ነው የተገኘ። የኢትዮጵያ እናቶች በቤተ መንግስት እስቲ በመጀመሪያ ስናነሳ እንዳለም የመጀመሪያዋ የምትታወቀው ንግስት ማናት? እንዲሁም በብዛት የምታውቋት ማናት? ንግስት ሳባ። አያችሁ ወደ ሰሎሞን እዳኮ ነው ይሄ ኦሪትን በሙሉ ያመጣችልን ማለት ነው። ይሄ በሙሉ ብታዩት ከመትስማ ጥበቢው ለሰሎሞን አንደኛ ነገሥት 10 አቤታቸው አንቡት። ወደ ሰሎሞን አምባ ይዛኔ ሄደች 120 መክሊተ ወርቅ ይዛኔ ሄደች። ልብ በሉ ዓለም ደግሞ ለኢየሱስ ክርስቶስ ደቀ መዛሙርት የሰጣችው ስንት ነበረ? 120። የዚያ ምሳሌ ነው የሆነች አገራችን ኢትዮጵያ። የኢትዮጵያ ንግስት እናትነት ያንን ምሳሌ ይዛ ተገኝታለች። የሄደች ደግሞ ድንግል ሆና ነው። በኢትዮጵያ ነገራችን ላይ ለመንገስ ራሱ ድንግልና ይጠይቅ ነበረ። ትናንትና የሰሎሞን ምሳሌነት በኩርን ጸንሳ መመለስ። ወደ ኢትዮጵያ ደግሞ ጸንሳ ስትመለስ እንግዲህ ቆቅለሽ የጠየቀችው የተለያየ ነገር አለ። ግን ስትመለስ ቀዳማዊ ምኒልክን ጸንሳ ስትመለስ ብርሃን ተከትሏት ሲመጣ ታይቷል። አያችሁ ሁለት ወለቀት ቀለበት አድርጎላት ነበረ። አንዱ የወርቅ አንዱ የብር። የብሉይ ኪዳን ምሳሌና የአዲስ ኪዳን ምሳሌ። የብሩ የብሉይ ኪዳን፣ የወርቁ የአዲስ ኪዳን። አያችሁ ሀገራችን እናትነት ለዚህ ሁሉ ምሳሌ መሆን የቻለ ከነገረ ድነት ጋር የተያዘ ከመዳን ጋር መንግስተ ሰማያት ከመውረስ ካለመውረስ ጋር ማለት ነው። ስርዓተ መንግስቱን ማየት መቻል። ሁለቱ ወልቀት በረሃን እንደተከተላት ወደ ኢትዮጵያ መጣ ያወጀችው አሚነ ኦሪት። እዚያ በቤተ መንግስት እቴጌ እሌኒ የአፄ በዕደ ማርያም ባለቤት ናት። ለ40 ዓመት ኢትዮጵያን የመራች ንግስት፣ በህዝቡ ዘንድም በካህናቱ ዘንድም የተከበረች የታፈረች አይናትነት እንዲህ ነበሩ። እትዬ ምንትዋብ እናንሳ ለ9 ዓመት ኢትዮጵያን የመራች ወደፊት እናየዋለን። እሷ የሰራችው ቤተ መንግስት ድርቡሽ አፍርሶት አሁን ፍራሹ አለ። ያሰራችው ቤተክርስቲያን ድርቡሽ እንግዲህ በስንት መከራ ነው እሳት ለቆ ወርቁን እያቀለጠ የወሰደው። ጎንደር ቁስቋም ማለት ነው። ጎንደር ቁስቋም እቴጌ ጣይቱን እንዴት እንራሳቸዋለን? አድዋ ላይ 5000 ወታደር እየመራች ዳዊት ስማኒ እግዚኦ ጸሎቴ ወይብጻ ቅድሜከ ጋሬ፣ አቤቱ ጸሎቴን ስማ እያለች ጩኸቴ ወደፊት ይድረስ እያለች በጦር ሜዳ ተጸልይ የነበረች ጀግና በዓለም ዘንድ በነገራችን ላይ የሴቶች በዓለም በእግዚአብሔር አይደለም ዓለም እስካደ አይደል የሴቶች ገናናነት የታወቀ እንደው በጻይቱ ነው። በነገራችን ላይ በአዲስ ዓለም የኢትዮጵያ ባለውለታ ባዛጊነት እንደው የሚገርመው ባዛጊነቷ አሁን በሀገራችን ታሪክ ይቅርታ በጣም በጦርነት ሜዳ ሰውና ሰው ይገዳደላል አሉ። ሲገዳደል አስከሬን አይነሳም አይደለም። አሁን ትሰማላችሁ አይደል? አስከሬን ለማንሳት ከባድ ነው የትኛውም አካል ማለት ነው። እነሱ ግን ከጣሊያን የመጡትን ጠላት ሰብስበው ጸሎተ ፍትሐት አድርገው እንዲቀበሩ አደረጉ። የቆሰሉትን ደግሞ እንዲታከሙ። የኢትዮጵያ ስነ ልቦና ይሄ ነው። የእናቶቻችን ስነ ልቦና ይሄ ነው። አሁን አይደለም ቅርብ ቀን የሆነ ቦታ ላይ ሰድ አስከሬኖች ወራርቀዋል። እንዴ በሀገራችን ታሪክ ከብት ውሻ ራሱ ሲሞት እኮ ይቀበራል። የኢትዮጵያ ስነ ልቦና ይሄ አይደለም። የኢትዮጵያውያን ስነ ልቦና ይሄ አልነበረም። እናቶች አሁን ይሄ ስነ ልቦና አሁን የለም። አየህ የለም። አሁን ሊያጠፋን የመጣ እንግዲህ ጣሊያን እንዴት እንዳደረጉ የደቆናስተው እንግዲህ ምግብ ሰጥተው እንደውም ወደ ሀገራችሁ ኋላ ተመለሱ ሲባሉ አንመለስም ያሉ ሰዎች አሉ። ጣሊያናውያን እኮ ነው። እቴጌ ጣይቱን ለቀናነድም እንዴት ለቀነዳለን? ቋስላን አሳክመው የሚያስፈልገንን እያበሉ እቴጌ መነን እቴጌ ዘውዲቱ ተቆጥረው አያልቁም። የኢትዮጵያ እናቶች ንግስት ምንትዋብ ያሰራችሁ ቤተ መቅደስ አየችሁ፣ ሴቷ ያሰራ በቤተ መቅደስ ስራ ሁላ እንዲህ እኮ ናችሁ እናንተ። ምንም ይቀር ነገር አለ አይደለም? አሁንም እንዲህ ናቸው አይደለም የምታውቁት። ከዚህ በፊት ግን የሚቀድመው ሰው ነው መሰራት ያለበት። በዚህ ዘመን ቤተ መቅደስ የመስራት ችግር የለም። በእግዚአብሔር አርአያና ምሳሌ የተፈጠረው ሰው ግን የእግዚአብሔር ሕንጻ ግን እየፈረሰ ነው። በአንድም በሌላ ቅድሚያ መሰራት ያለበት እሱ ነው። ያ የፈረሰ ደግሞ አይምሮ ላይ ስላልተሰራ በዘመናችን ብዙ ቤተክርስቲያን ይሰራል። ሰው መስራት ግን አይታሰብም። ውድድሩም ሕንጻ ላይ ነው። አሁን ሕንጻ ላይ ሰው የእግዚአብሔር ሕንጻ ተረስቷል። በቅዱስ ማቴዎስ ወንጌል ምዕራፍ 24 ትርጓሜ ላይ ተቀምጧል። አንድ ሰው መጥቶ ገንዘብ ይዞ ሰው የተራበ ላብላበት ሕንጻ ልስራበት ቢልህ ሕንጻ እግዚአብሔር በረሃብ እየሞተ እንዴት እሱን ትሰራለህ? ሕንጻ እግዚአብሔርን ስራበት በለው።
ካደረገ በኋላ ግን ከነ ሁሉም እንዳይቶ ተብሎ ተቀምጧል። ቅድሚያ መሰራት ያለበት ሰው ነው። በነገራችን ላይ ሰው ከተሰራ ቤተክርስቲያን ይሰራል። ሰው ከተሰራ እኮ አስራት በኩራቱን ያወጣል። 10 መኪና ካለው አንዱ መኪና እኮ እግዚአብሔር ነው። 10,000 ደሞዝ ካለው 1,000 እግዚአብሔር ነው። አሁን አስራት በኩራቱን ማን ያወጣል? ማን ያወጣል አላችሁ? እርግጥ እዚህ መጽሐፍ አስራት በኩራታቸው በየወሩ ለተማሪዎች ማስነበበው ቢገዙልኝ እናቶች አሉ። ለምሳሌ አስራት በኩራታቸው አያችሁ፣ እንዲህ ነው በገንዘብ ማወቅ ማለት። ስለዚህ እንዲህ ቤተ መቅደስ በመስራት ግን ቅድሚያ ሰው እየሰሩ ጽየን ለሚጾሙ ጽየን እንደጨረሱ ለጾሙት በሙሉ እየዞረች በክፍየል ለሚፈሰኩበት ተሰጥ ነበር። ምን ተዋብ እኮ ናት። ካህናቱ ማይለተ ጽየ ቆሞ ላደሩት ዝክር ተዘክር ነበር። እናቶቻችን እንዲህ ናቸው። አያችሁ፣ የኢትዮጵያ ሴቶች በጀግንነትም ቅድም እንዳየነው በፀሐይቱ እንደዚህ ነበሩ። ቅዱስ ጊዮርጊስን እዘው አሁን እንግዲህ የቤተክርስቲያናችን ተተን ነው። ብዙ ግንኙነት የለንም። እርግጥ ሆኗል አይደል? መንግስት ሃይማኖት በመንግስት ትናንትና ግን አንድ ናቸው ቤተክርስቲያንና ሃይማኖት። ምክንያቱም የምታነግስ ራሱ ቤተክርስቲያኗ ናት። መጀመሪያ ማስተመራ አፄ ኃይለሥላሴ ነው። አፄ ቴዎድሮስ ለምሳሌ ባይረ ስላሴ ገዳም ነው የተማሩ። ባይረ ስላሴ ገዳም ነው። ለዚህ እኮ ነው እስከ ኢየሩሳሌም ድረስ ሁሉም ወደ አንድ መምጣት አለ። እንደውም ካህን ከተማ ተሰብስቦ ምን ያደርጋል? በገጠሪቱ መሄድ ያለበት 5 ካህን ለአንድ ቤተክርስቲያን ይበቃል ነው በገጠሪቱ ለማዳረስ። አሁን እዚህ ብዙ አለ። ለምሳሌ ገጠር አንድ ቤተክርስቲያን እኮ አንድ ካህን የሌለው እኔ አግኝቼ አውቃለሁ። አንድ ምዕመን ያለበት በገል ፎም አድርጎ ጣኑን አድርጎ መቅደሱ በር ላይ ምዕመን የሚያደርግበት ቤተክርስቲያን በዚህ በቤንሻንጉል ይሁን ከዛሬ 5 ዓመት 6 ዓመት በፊት አሁንማ ተዘግቷል። አዲው ቤሉ ይሄ የሆነ ደግሞ ቅድሚያ መስራት ያለበት ሰው ስላልተሰራ ማለት ነው። ስለዚህ በጀግንነት በሁሉም እናቶቻችን እንዲህ ነበሩ። የኢትዮጵያ እናቶች በኪነ ህንፃ መስቀል ክብራ እኮ ላሊበላ ጋር አያችሁ ምን እናትነት የሌለበት ምን አለ? ይሄን ቤተክርስቲያኑን ታውቁታላችሁ አይደል? ላሊበላ ውስጥ ብዙዎቻችሁ እንግዲህ አይታችሁት ይሆናል። መስቀል ክብራ ቤተክርስቲያን ነው። ይሄ መስቀል ክብራ የአፄ ላሊበላ ባለቤት ይሄ ሁሉ ሲሰሩ እኮ እናቶቻችን ሚና ትልቅ ነበር።